ህወሓት በይፋ ጦርነት ለመጀመር አወጀ። ከሰሞኑ የጸረ ድሮን ባለሙያዎችን ከሱዳን ወደ ትግራይ ያስገባው ቡድኑ በዛሬው ዕለት ይፋዊ ጦርነት አወጀው ያስባለ መግለጫን ይዞ ወጥቷል። ድሮን ጭምር ታጠቂያለሁ ሲል በፕሮፓጋንዳ ልሳናቱ በኩል እየለፈፈ ሲሆን ወልቃይትን በኃይል ለመቆጣጠር ጭምር ወስኛለሁ ሲል አሳውቋል። በዝርዝር ይዘነዋል፣ ትሰሙታላችሁ። ኢሳያስ እንዳሉት አደረጉት። የተፈራው ሊሆን ነው። አሰብ ላይ የሌላ ሀገር ጦር እንዲሰፍር ተስማምተዋል። ሪያድ የሚገኙት ፕሬዝዳንት ኢሳያስ አፈወርቂ ሳውዲ ጓዟን ጠቅልላ ወደ ቀይ ባህር በተለይም ደግሞ ወደ አሰብ እንድትመጣ ጋብዘዋል። ሞቅ ያለ ነበር በተባለለት የኢሳያስና የሳውዲው ልዑል ውይይት በቀይ ባህርና አባይ ውሃ ላይ ያተኮረ ነበር ተብሏል። ትሰሙታላችሁ። አሜሪካ ብልጽግና ላይ ማዕቀብ ለመጣል እየተዘጋጀች መሆኑ ተሰማ። አንድ የአሜሪካ ከፍተኛ ሲናተር የማዕቀቡን ሁኔታ የተመለከተ ዝርዝር ረቂቅ ሐሳብ አቅርበዋል። ጉዳዩ እጅግ አስደንጋጭ ሲሆን ማዕቀቡ የሚጣልበት ምክንያትም ከሀገሪቱ የጸጥታ ሁኔታ ጋር የተያዘ ነው ተብሏል። ታደምጡታላችሁ። አሜሪካ የኮሎምቢያ ተዋጊዎችን ለሱዳን ጦርነት መልምለዋል ባለቻቸው ላይ ማዕቀብ መጣሏን በተመለከተም ያዝነውን መረጃ እነግራችኋለን። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ የረሳችሁ የተወደዳችሁ አንድ አፍታ ሚዲያ ቤተሰቦች ከአንድ አፍታ ለአሁኑ መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩ ዘንድ ግብዣችን ነው። ህወሓት በይፋ ጦርነት ለመጀመር አወጀ። ከሰሞኑ የጸረ ድሮን ባለሙያዎችን ከሱዳን ወደ ትግራይ ያስገባው ቡድኑ በዛሬው ዕለት ይፋዊ ጦርነት አወጀው ያስባለ መግለጫን ይዞ ወጥቷል። ድሮን ጭምር ታጠቂያለሁ ሲል በፕሮፓጋንዳ ልሳናቱ በኩል እየለፈፈ ሲሆን ወልቃይትን በኃይል ለመቆጣጠር ጭምር ወስኛለሁ ሲል አሳውቋል። በዝግ ስብሰባ ሲመክር የሰነበተው ህወሓት በአማራ ኃይሎች ቁጥጥር ስር የሚገኙት እንደ ወልቃይት ያሉ አወዛጋቢ አካባቢዎችን ማስመለስ በሙሉ አቅሙ ለመታገል ውሳኔ አሳልፏል። ወልቃይትን ዳግም ወደ ትግራይ ለመመለስ በሙሉ አቅሙ ለመታገል ውሳኔ ማሳለፉን ያስታወቀው ህወሓት እነ ጌታቸው ረዳ የተገነጠሉበት አወዛጋቢ የ14ኛው ጉባኤ ውሳኔ ተግባራዊ እንዲሆን ወስኗል። ውሳኔው በደብረ ጽዮን ገብረ ሚካኤል የሚመራው የህወሓት ክንፍ ወደ ስልጣን ተመልሶ ትግራይ ወደ ቅድመ ጦርነት የሚመልስ ነበር። ከአንድ ዓመት በኋላ ሙሉ በሙሉ ተግባራዊ ይደረጋል የተባለው የጉባኤው ውሳኔ ጄኔራል ታደሰ ወረደን እንደ ጌታቸው ረዳ ወደ አዲስ አበባ የሚያስኮበልል መሆኑ እየተገለጸ ነው። ህወሓት በእርሱ አገላለጽ የትግራይን ህገ መንግስታዊ ሉዓላዊነት ለማስከበር ተፈናቃዮችን ወደ ቀያቸው ለመመለስና በትግራይ ላይ ለተፈጸሙ ወንጀሎች ተጠያቂነትን ለማስፈን በሙሉ ኃይሉ ለመታገል መወሰኑን አስታውቋል። ህወሓት ወልቃይትን ለመቆጣጠር ውሳኔ ያሳለፈው ሱዳን ያሰፈረው አርሚ 70 ለጦርነት እንዲዘጋጅ ትዕዛዝ እንደተሰጠው በተሰማ ማግስት ነው። ወልቃይት ጫፍ የሰፈረው የህወሓቱ ጦር አርሚ 70 ከኮማንዶ ኃይል እስከ ጸረ ድሮን ባለሙያዎች ሰፊ ዝግጅት አድርጓል። ህወሓት ሱዳን ያሰፈረውን ጦሩን እስከ አፍንጫው አስታጥቆ ለጦርነት በተጠንቀቅ ሸረሪና ላይ ያሰፈረው ወልቃይትን ለመቆጣጠር መሆኑ ሲገለጽ ነበር። ወልቃይትን ወደ አማራ ክልል ጠቅልለው የሚያስተዳድሩት እነ ኮሎኔል ደመቀ ዘውዱ የተከዜን ዘብ አደራጅተው እየጠበቁ ነው። የህወሓት ማዕከላዊ ኮሚቴ ዛሬ ከሰዓት ባወጣው መግለጫ የፕሪቶሪያ የግጭት ማቆም ስምምነት አደጋ ላይ የወደቀው አደራዳሪ አካላትና ዓለም አቀፉ ማህበረሰብ በፌዴራል መንግስቱ ላይ ግፊት ባለማድረጋቸው የተነሳ ነው በማለት ወቅሷል። የፓርቲው ማዕከላዊ ኮሚቴ የትግራይ የጸጥታ አባላት የኑሮ ሁኔታ ለማሻሻል የሚደረጉ እንቅስቃሴዎች እንዲፋጠኑና የጥቅማ ጥቅም ጥያቄዎቻቸው እንዲሟሉ ውሳኔ ማሳለፉንም አስታውቋል። በክልሉ መልካም አስተዳደር መስክ የሚታየው ሙስና እጅግ የከፋ ደረጃ ላይ ደርሷል ያለው የህወሓት ማዕከላዊ ኮሚቴ ችግሩ በተደራጀ የጅምላ ንቅናቄ እንዲፈታ ስምምነት ላይ መደረሱን ገልጿል። ኢሳያስ እንዳሉት አደረጉት። የተፈራው ሊሆን ነው። አሰብ ላይ የሌላ ሀገር ጦር እንዲሰፍር ተስማምተዋል። ሪያድ የሚገኙት ፕሬዝዳንት ኢሳያስ አፈወርቂ ሳውዲ ጓዟን ጠቅልላ ወደ ቀይ ባህር በተለይም ደግሞ ወደ አሰብ እንድትመጣ ጋብዘዋል። ሞቅ ያለ ነበር በተባለለት የኢሳያስና የሳውዲው ልዑል ውይይት በቀይ ባህርና አባይ ውሃ ላይ ያተኮረ ነበር ተብሏል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ሳውዲ አረቢያ እንደ ናይል ተፋሰስና ቀይ
ባህር ባሉ ቀጠናዊ ጉዳዮች ላይ ያላትን ተሳትፎ እንድታሳድግ እንዲሁም ለቀጠናው ሰላም ከፍተኛ አስተዋጽኦ እንድታደርግ ጠይቀዋል። ሳውዲ አረቢያም በእነዚህ በወሳኝ ቀጠናዊ ጉዳዮች ላይ ምክክር ለማድረግ ወደ ኤርትራ ልዑክ እንደምትልክ ገልጻለች ተብሏል። ለ4 ቀናት የሥራ ጉብኝት በሪያድ የሚገኙት ፕሬዝዳንት ኢሳያስ ይህንን ጥያቄ ያቀረቡት ትናንት ረቡዕ ታህሳስ 1 ቀን 2018 ዓ.ም ከሳውዲው ልዑል አልጋ ወራሽ መሐመድ ቢን ሳልማን ጋር ንግግር ባደረጉበት ወቅት እንደሆነ የኤርትራው የማስታወቂያ ሚኒስተር አቶ የማነ ገብረ መስቀል አስታውቀዋል። ኢሳያስ ከትናንት በስቲያ ማክሰኞ ዕለት ወደ ሳውዲ ያቀኑት በንጉስ ሰል ቢን አብዱልአዚዝ አል ሳውድ ግብዣ እንደሆነ ተገልጿል። በሪያድ ከሳውዲ መንግስት ከፍተኛ ባለስልጣናት ጋር ስብሰባዎችን እንደሚያደርጉ የማስታወቂያ ሚኒስትሩ ጠቅሰው ነበር። የማስታወቂያ ሚኒስትሩ በኤክስ ገጻቸው ያጋሩት መረጃ እንደሚያመላክተው ኢሳያስ በአል ያማማህ ቤተ መንግስት ተገኝተው ከሳውዲ ልዑል አልጋ ወራሽ ጋር ሰፊ ንግግር አድርገዋል። የሁለቱ መሪዎች ንግግር በሁለትዮሽ ግንኙነቶች እንዲሁም ለሁለቱ ሀገራት ወሳኝ ጥቅም ባላቸው ሌሎች ጉዳዮች ላይ ያተኮረ እንደነበር አመላክተዋል። ሞቅ ያለ እንደነበር የተገለጸው የሁለቱ መሪዎች ውይይት ሀገራቱ ያላቸው ታሪካዊና ወንድማማቻዊ ግንኙነት የተነሳበት እንደነበርም ጠቅሰዋል። ሁለቱ ሀገራት ኢኮኖሚያዊ ትብብሮች ላይ ያላቸውን የሁለትዮሽ ግንኙነት ለማስፋት ያላቸው ተስፋና እድል ላይ ያተኮረ እንደነበርም ተገልጿል። ፕሬዝዳንት ኢሳያስና ልዑል አልጋ ወራሽ መሐመድ ቀጠናዊ ጉዳዮችን በተመለከተ ያደረጉት ውይይት ወቅታዊ ሁኔታዎችን በተመለከተ ምልከታ መለዋወጥ ላይ ያጠነጠነ እንደነበር የማነ በልጥፋቸው አስረድተዋል። ቀጠናዊ ጉዳዮች ተብሎ የተጠቀሱት የአባይ ተፋሰስ፣ የአፍሪካ ቀንድ፣ ቀይ ባህርና የአረቢያን ባህረ ሰላጤ ናቸው። ማስታወቂያ ሚኒስትሩ በልጥፋቸው ሁለቱ ወገኖች ሳውዲ አረቢያ በእነዚህ ሁሉ ቀጠናዊ ጉዳዮች ላይ ስለሚኖራት ተገቢ ሚና ተወያይተዋል ሲሉ ጽፈዋል። ፕሬዝዳንት ኢሳያስ ሳውዲ አረቢያ ከዚህን ቀደም በእነዚህ ጉዳዮች ላይ ንቁ ሚና እንደነበራት አንስተዋል ተብሏል። የማነ ገብረ መስቀል የዳበረ ኢኮኖሚያዊ እድገት እንዲኖር ለማድረግ ዘላቂ ቀጠናዊ ሰላምን ማስፈን አስፈላጊ ቅድመ ሁኔታ መሆኑን አስምረውበታል ሲሉ ፕሬዝዳንቱ ያነሱትን ነጥብ አስረድተዋል። ፕሬዝዳንት ኢሳያስ አክለውም በጠቅላላው በሰፊው ቀጠናና በተለይም በጎረቤቶቻችን ሰላምና መረጋጋትን ለማስፈን ሳውዲ አረቢያ ከፍተኛ ሚና እንድትጫወት ጠይቀዋል። ይህ ጥያቄ የቀረበላቸው ልዑል አልጋ ወራሽ መሐመድ ቢን ሳልማን በበኩላቸው በቅርቡ ልዑካቸውን ወደ ኤርትራ እንደሚልኩ መናገራቸውም የማስታወቂያ ሚኒስትሩ ጠቅሰዋል። ወደ ኤርትራ የሚጓዘው ልዑክ ፕሬዝዳንት ኢሳያስ ባነሷቸው ወሳኝ ቀጠናዊ ጉዳዮች ላይ ጥልቅ ምክክር እንደሚያደርግ ልዑል አልጋ ወራሹ መግለጻቸው ተጠቅሷል። አሜሪካ ብልጽግና ላይ ማዕቀብ ለመጣል እየተዘጋጀች መሆኑ ተሰማ። አንድ የአሜሪካ ከፍተኛ ሴናተር የማዕቀቡን ሁኔታ የተመለከተ ዝርዝር ረቂቅ ሀሳብ አቅርበዋል። ጉዳዩ እጅግ አስደንጋጭ ሲሆን ማዕቀቡ የሚጣልበት ምክንያትም ከሀገሪቱ የጸጥታ ሁኔታ ጋር የተያዘ ነው ተብሏል። በአሜሪካ ኮንግረስ የሪፐብሊካን ፓርቲ አባሉ ኤርል ካርተር በኢትዮጵያ ኦርቶዶክስ ቤተክርስቲያንና ሌሎች ሃይማኖት ተከታይ ማህበረሰቦች ላይ ይፈጸሙባቸዋል ላሉት ከባድ የሰብአዊ መብት ጥሰቶች በኢትዮጵያ መንግስት ላይ አሜሪካ ማዕቀብ እንድትጥል የሚጠይቅ ረቂቅ የውሳኔ ሐሳብ ለሕዝብ እንደራሴዎች ምክር ቤት አቅርበዋል። ረቂቅ የውሳኔ ሐሳቡ በሲቪሎች ላይ የሚፈጸሙ ጥቃቶችን ለማስቆምና ባለስልጣናትን ተጠያቂ ለማድረግ የአሜሪካ የውጭ ጉዳይ ሚኒስትር የተመረጡ ማዕቀቦችን ጨምሮ ሁሉንም ዲፕሎማሲ መሳሪያዎችን እንዲጠቀሙ ይጠይቃል። የኦርቶዶክስ ቤተክርስቲያንና የሌሎች ሃይማኖት ተከታዮች የጦር ወንጀልና ዘር ማጥፋትን ጨምሮ በርካታ ወንጀሎች እንደተፈጸሙባቸው የሚያሳዩ ሁኔታዎች መኖራቸውንም የውሳኔ ሐሳቡ ይገልጣል። ይህ በእንዲህ እንዳለ በሰሜን አሜሪካ የኢትዮጵያ ስፖርት ፌዴሬሽን በኦሮሚያ ክልል አርሲ ዞን በኦርቶዶክስ ክርስቲያኖች ላይ የተፈጸመውንና የንጹሃን ዜጎችን ሕይወት የቀጠፈውን ጥቃት በጽኑ አውግዟል። ፌዴሬሽኑ ባወጣው አስቸኳይ የአቋም መግለጫ ድርጊቱን ጭካኔ የተሞላበትና አረመኔያዊ ሲል የገለጸው ሲሆን በእምነታቸው ምክንያት በዜጎች ላይ የተፈጸመው ኢሰብአዊ ጭፍጨፋ የፌዴሬሽኑን አባላት በእጅጉ ማስደንገጡንና ማሳዘኑን አስታውቋል።
አሜሪካ የኮሎምቢያ ተዋጊዎችን ለሱዳን ጦርነት መልምለዋል ባለቻቸው ላይ ማዕቀብ መጣሏ ተሰማ። አሜሪካ በሱዳን የእርስ በርስ ጦርነት እንዲሳተፉ የቀድሞ የኮሎምቢያ ተዋጊዎችን መልምሏል ያለችው ኔትወርክ ላይ ማዕቀብ መጣሏ ተሰምቷል። የውጭ ሀብትን የሚቆጣጠረው የአሜሪካ ግምጃ ቤት እንዳስታወቀው በዋናነት የኮሎምቢያ ዜጎች የሆኑ 8 ተቋማትና ግለሰቦች ከሱዳን ጦር ጋር እየተፋለመ ላለው የሱዳንን ፈጥኖ ደራሽ ኃይል ድጋፍ ሲያደርጉ ቆይተዋል። በመቶዎች የሚቆጠሩ የኮሎምቢያ ተዋጊዎች አርኤስኤፍን በውትድርና ለማገልገልና ለድሮን አብራሪነት ከአውሮፓውያኑ 2024 ጀምሮ ወደ ሱዳን መጓዛቸውን ቢሮ በመግለጫው አስታውቋል። ባለፈው ዓመት የኮሎምቢያው ፕሬዝዳንት ጉስታቮ ፔትሮ ለገንዘብ ሲሉ በውጭ ሀገር የወጣቶችን ደም የሚያፈሱ በወንጀል ሊቀጡ ይገባል ብለዋል። በውጭ ሀገር ግጭቶች የቀድሞዎቹ ሆኑ አዲስ ተመልማይ ወታደሮች ተሳትፎ አሜሪካ ከ10 ዓመታት በፊት አፍጋኒስታንና ኢራቅ ወዳደረገችው ጦርነት የሚመልስ ነው። ትምህርት ዘርፍ ላይ ተሰማርተው የሚገኙና ጡረታ የወጡ የጦር መኮንኖች በእነዚህ ጦርነቶች ተሳትፈው የነበሩ በርካታ ቁጥር ያላቸው የኮሎምቢያ ወታደሮች ከሁለት አስርት ዓመታት በኋላ ያለምንም በቂ የገቢ ምንጭ ጡረታ መውጣት ጀምረዋል ሲሉ ለቢቢሲ ሙንዶ ተናግረዋል። በአውሮፓውያኑ 2024 የኮሎምቢያ የውጭ ጉዳይ ሚኒስቴር ዜጎቹ ውስብስብ በሆኑ የሰዎች አዘዋዋሪ ሰንሰለቶች ተታለው በዓለም አቀፍ ጦርነቶች ላይ ቅጥረኞች እንደሆኑ እንደሚያውቅ ገልጿል። የውጭ ሀብቶችን የሚቆጣጠረው የአሜሪካ ግምጃ ቤት ባወጣው መግለጫ ከሁለት ዓመታት በፊት ከሀገሪቱ ጦር ጋር ለሚፋለመው አርኤስኤፍ ተዋጊዎችን የሚመለምል ኔትወርክን ኢላማ ማድረጉን የገለጸው የቢሮው የሽብርና የገንዘብ ደህንነት ምክትል ኃላፊ ጆን ሃርሊ አርኤስኤፍ ጨቅላ ህጻናትንና ታዳጊዎችን ጨምሮ ሰላማዊ ሰዎችን ኢላማ የማድረግ ፍላጎት እንዳለው በተደጋጋሚ አሳይቷል ብለዋል።